ሰላም ቤተሰቦች ያው በባለፈው ቪዲዮ በአዲስ ቪዲዮ እመለሳለሁ እንዳልኳችሁ ተመልሻለሁ። ግን ምንድነው በባለፈው ቪዲዮአችን አንድ ስለ ወርቃማ ወንበር ሰርች ነበር። ይኸውም ወርቃማ ወንበር ላይ እንዴት ተቀምጣችሁ የሆነ ጊፍት አግኝታችሁ እንዴት ገቢ ልታገኙ ትችላላችሁ የሚለው ቪዲዮ ላይ ምን ብላችሁኛል? በአብዛኞቻችሁ እዚህ ጋር ለምሳሌ እኔ ያስረዳኋችሁ እዚህ ቤታችሁ ላይ ተቀምጣችሁ መቀበል ትችላላችሁ ሳይሆን ወርቃማ ወንበር ላይ መቀመጥ ትችላላችሁ ሳይሆን ወርቃማ ወንበሩ ምን አይነት እንደሆነ ለማሳየት ነው እንጂ እዚህ ጋር ተቀምጣችሁ ወርቃማ ወንበር ቤታችሁ ተቀምጣችሁ አታገኙም። ሲጀመር መቀመጥ አትችሉም። ቤታችሁ ናችሁ ወርቃማ ወንበር ላይ መቀመጥ አትችሉም። ምክንያቱም እናንተ በቤታችሁ ኦነር ስለሆናችሁ የተለየ መቀመጫ ነው ያለው እናንተ ላይ ገባችሁ? የተለየ መቀመጫ ነው የመጀመሪያው መሀል ላይ ያለው እዛ ላይ ብቻ ነው መቀመጥ የምትችሉት የራሳችሁ ቤት እና ወርቃማ ወንበሩን የምትሰሩት ፕሊስ ሌላ ቤት ሂዳችሁ ነው መስራት የምትችሉት። ኦኬ እና ይሄን ለማለት ነው። እና ወደ ዛሬው ቪዲዮ ስንመለስ ዛሬ ምን ይዤላችሁ መጥቻለሁ? ስቲልኒድ ስለ ስቲልኒድ እንወያያለን ዛሬ ማለት ነው። ስቲልኒድ ምንድነው? እና ስቲልኒድ ውስጥ ደግሞ ያሉ ሮሎች አሉ እነሱን እንወያያለን ማለት ነው። እሺ በመጀመሪያ የሚለው ውስጥ እንገባለን። እሺ ከዛ ታስክ የምትላለች ስቲልኒዳችንን የምናገኝበት ቦታ አንድ ጊዜ እንገባለን። አንድ ጊዜ ስንገባ ሩል ያመጣልናል። እዚህ ጋር ዋናው ፓርት ሩሉ እዚህ ጋር ነው ያለው እና ሩሉ ምን ይላል የሚለውን ደግሞ አሁን እናያለን። አንድ ጊዜ ስንገባ ወደ ሩሉ ይሄንን ያመጣልናል ማለት ነው። እዚህ ጋር ህጎች አሉ። ኦን ማይክ ዱሬሽን እና ከፍ ስንል ደግሞ እዚህ ጋር ኦርዲናሊ ሆስት ሃወር ሪዋርድ የሚሉ ሩሎች አሉ እዚህ ጋር እንደምታዩቸው ማለት ነው። እዚህ ጋር አንድ ሩል አለ። ታች ጋር ደግሞ ከቴብል በታች እሱን የቻለ በአንድ ርዕስ አንድ ሩል አለ ማለት ነው። የመጀመሪያውን ሩል ምንድነው ስንል እዚህ ጋር ኦርዲናሊ ሆስት ሃወር ሪዋርድ ምንድነው ስንል እስኪ ከአንደኛው እንጀምር። በዚሁ የመመሳሰል ባህሪ ያላቸው መጀመሪያ ያሳየኋችሁ ላይ ሩል እና የታችኛው ሩሎች በጣም ይመሳሰላሉ። እና የመጀመሪያውን ሩል እስኪ እያነበብን እንየው ማለት ነው። ያው እናንተም በዛው አጋጣሚ በስልካችሁ እንድታዩት ምክንያቱም እዚህ ጋር ላይ ይታያችሁ ይችላል። እኔ እዚህ ጋር ኖቱን እየጠቀስኩኝ ኖቱ እያልኩኝ እነዚህን ኖቶቹን እየጠቀስኩላችሁ ያው በስልካችሁም እያያችሁ ትረዳላችሁ ማለት ነው። እና ምንድነው ኖቷን ላይ ምን ይላል? ኤቭሪ ሆስት ካን ጌት ኖ ታርጌት ሃወር ሪዋርድስ ኤቭሪ ዴይ ፎር ዘ ፈርስት መንዝ በት ኢፍ ዩ ቫዮሌት ሃላ ሩልስ ኤንድ ጌት ዋርኒንግ ዩ ካን ኖት ጌት ዴይሊ ኖ ታርጌት ሪዋርድስ ኦን ዛት ዴይ። ይሄ ማለት ሁሉም ሆስቶች ኖ ታርጌት ሃወር ሪዋርዱን ለአንድ ወር ያገኛሉ ማለትም ለመጀመሪያው አንድ ወር። በተጨማሪም የሃላ ላይ ወይም የአፑን ህግ ከጣሱ ሪዋርዱ ሊቆም ይችላል ወይም ይቆምባችኋል። ሪዋርዱን አታገኙም እንደማለት ነው የመጀመሪያው ወይም ኖቷን ማለት ነው። ኖቱ ላይ ደግሞ 15 ሚኒትስ ኮንቲኒዩስሊ ኦን ማይክ ዊል ቢ ካውንትድ አስ ኢፌክቲቭ ታይም ይላል። ይሄ ማለት ምን ማለት ነው? የመጀመሪያውን 15 ደቂቃ ሳታቋርጡ ከቆያችሁ ያ ምን ይባላል? ውጤታማ ሰዓት ይባላል። ማለት የመጀመሪያውን 15 ደቂቃ በተከታታይ ማቋረጥ የለባችሁም እና ማይክ ኦን ካረጋችሁ የዛ ሰዓት የሚቆጠረው ውጤታማ ሰዓት ይባላል። ኦኬ ሶስተኛው ጋር ደግሞ ኖት 3 ጋር እንግባ። ኖት 3 ላይ ምን ይላል? ኦል ሪዋርድስ አር ሴትልድ ኢን ፖይንትስ ኤንድ ኒድ ቱ ቢ ክሌምድ ኦን ታስክ ሲስተም። ይሄ በአማርኛ ስናየው ምንድነው? ሁሉም ሪዋርዶች በፖይንት መልኩ ይሰጣቸዋል ይላል። እና በፖይንት መልኩ የሚሰጣቸው ምንድነው? ተቀምጣችሁ የምትሰሩት ፓርቲ ላይ የምትሰሩት በፖይንት መልኩ ይሰጣችኋል ይላችኋል። እና ያንን የተሰጣችሁን ደግሞ ታስክ ሲስተም ላይ ሄዳችሁ ክሌም ማድረግ አለባችሁ ለማለት ነው ኖት 3 የሚገልጸው። ከዛ ደግሞ ኖት ደግሞ ፎር ጋር አራተኛው ደግሞ ምን ይላል? ፕላትፎርም ሪዋርድስ ወንት ቢ ካውንተር 2 ፖይንትስ ሪኳየርመንት ይላችኋል። ምንድነው በአማርኛ ስናየው ፕላትፎርም ሪዋርዶች እንደ ፖይንት አይቆጠሩም ይላችኋል። ማለትም እንደ ሽልማት የሚሰጣችሁ ወይም ደግሞ እናንተ ራንክ አውጥቶ ሊሰጣችሁ የሚችለው ማለት ነው። ለምሳሌ እናንተን ከሌሎች እንደናንተ ሆስት ነው የሚሰሩት ጋር አወዳድሮ የሚሰጣችሁ ሽልማት በፖይንት መልኩ አይሰጣችሁም። ይሄ ማለት በኮይን መልኩ ምናምን ሊሰጣችሁ ይችላል ነው የሚለው። እነዚህ ምንድናቸው? ለምሳሌ ፕላትፎርም ሪዋርድ የምንላቸው ብቻ የሆነ ጌም አሸንፋችሁ ሊሆን ይችላል፣ በሆነ መልኩ ሊሆን ይችላል። ሪዋርድ ይሰጣችኋል ለብቻ ማለት ተቀምጣችሁ ይሄን ፓርቲ ከምትሰሩት ለብቻ ይሰጣችኋል ሪዋርድ። እና ያ በምንድን መልኩ ነው የሚሰጣችሁ?
በፖይንት መልኩ አይሰጣችሁም፣ በኮይን መልኩ ነው የሚሰጣችሁ ለማለት ነው። እና ኖት 5 ላይ ደግሞ ስንገባ ያ ሁላችሁም ግን በስልካችሁ እየተመለከታችሁ ብዬ ነው። ምክንያቱም እዚህ ጋር ብዙም ላይ ይታያችሁ ይችላል እዚህ ጋር የምናያቸው ፊደሎች። ስለዚህ ኖት 5 ላይ ደግሞ ምን ይላል? ፖይንትስ ዊል ቢ ዴዲኬትድ ዋንስ መልቲፕል አይፒ አድረስ አይፒስ የሚለው አይፒ አድረስ ለማለት ነው። ወይም ኦር ዲቫይስስ አር ዲቴክትድ ይላቸዋል። ይሄ ማለት ከአንድ በላይ እንትን ከአይፒ አድረስ ወይም መለያ ሊኖራችሁ አይገባም ለማለት ነው። ከተገኘባችሁ ደግሞ የምታገኙት ሪዋርድ ይቀንሳል ለማለት ነው። እና ከአንድ በላይ አይፒ አድረስ ሊኖራችሁ አይገባም በፕላትፎርሙ ላይ ይላቸዋል። ኖት 6 ደግሞ ምን ያሳያችኋል? ኖት 6 አሁን ኖት 6 ገብቻለሁ። ኤል ሌብል ሆስትስ ሪዋርድ ኢዝ ቫሊድ ኦንሊ ፎር 30 ዴይዝ ፍሮም ዘ ዴት ኦፍ ሬጂስትሬሽን። ይሄ ነገር ወሳኝ ነው። በቃ ይሄን ሳታውቁ ይህንን አፕ መጀመር የለባችሁም። ምን ይላል? ኤል ሌብል ሆስትስ ሪዋርድ ማለት እዚህ ጋር የምታዩት ኤል ሌብል ሆስትስ ሪዋርድ ይሄ ኖ ታርጌት ወይም ደግሞ ምንም ኤክስቼንጅ ሳታደርጉ የሚሰጣችሁ ማለት ነው። እና ይሄ የሚቆየው ኤል ላይ ኖ ታርጌት ወይም 1000 እየተከፈላችሁ የሚቆዩት ለአንድ ወር ብቻ ነው። ኦኬ የመጀመሪያ የተመዘገባችሁ ለአንድ ወር ብቻ ነው። ይሄን ፖይንት በደንብ መያዝ አለባችሁ። ለአንድ ወር ብቻ ነው። ለምሳሌ ተመዝግባችሁ ገና አንድ ወር እስከሞላችሁ ድረስ ኖ ታርጌት ሪዋርዱን ኤል ሌቭል ላይ 1000 እየተቀበላችሁ ትቆያላችሁ። ነገር ግን አንድ ወር ካለፋችሁ በኋላ ይሄ ነገር ይቆማል ማለት ነው። ማለትም ከኬ ነው የምትጀምሩት። ከአንድ ወር በኋላ ኤል ቢኖርም አትከፈሉም ማለት ነው በኖ ታርጌት። እና ይሄንን ይመስላል ኖት 6 ማለት ነው። ኖት 7 ደግሞ ምን ይላል? ፓስት 7 ዴይስ ሚንስ ፓስት 6 ዴይስ ፕላስ ቱዴይ ሶ ዩር ሃወር ሪዋርድስ ሜይ ጌት ሞር አስ ዩር ሪች ሃየር ፖይንትስ ሌቭል ታይምሊ ይላቸዋል። ይሄ ማለት ያለፈው 7 ቀን ማለት ቀደም ብላችሁ የነበረው 6 ቀን ፕላስ አሁን ያላችሁበት ቀን ተብሎ ይቆጠራል። በተጨማሪ ይላችኋል ብዙ ፖይንት በተቀበላችሁ ቁጥር ተጨማሪ ሽልማቶችን ታገኛላችሁ ይላችኋል። ሰባተኛው ኖት እንደዚህ ይላል እና እዚህ ጋር የሌቭሎች ይታያሉ። እዚህ ጋር እንደምታዩቸው ተስቴብሉ ጋር ነው ሌቭሎች ይታያሉ። ከኤል እስከ ኤስ ድረስ ይታያሉ። እና እዚህ ጋር ደግሞ ኢንካሚ ሪኳየርመንት ላስት 7 ዴይስ ፖይንትስ ይላል። ኢንካም ሪኳየርመንታችሁ ወይም ማሟሊያ ህጉ ያለፈውን 7 ቀን ውስጥ በማስገባት ነው። እዚህ ጋር ኤክስቼንጅ እንድፈጽሙ የሚያደርጋችሁ ወይም እንድትቀበሉ የሚረዳችሁ የ7 ቀኑን በተቀበላችሁት ነው። ማለት የ7 ቀኑ የሚሰራው ማለት ነው። እስቲ እንሂድ እዚህ ላይ እና ከምን ይጀምራል? እዚህ ጋር እንዳልኳችሁ ከኤል ይጀምራል። ኤል ኖ ታርጌት ነው። እዚህ ላይ ኤል ኖ ታርጌት እንዳልኳችሁ ለአንድ ወር ነው የሚቆየው። ከአንድ ወር በኋላ ይሄን አታገኙም ማለት ነው። ከአንድ ወር በኋላ ግዴታ 24,000 ኤክስቼንጅ እያደረጋችሁ ነው የምትቀበሉት ማለት ነው። ኤል ላይ እንዳልኳችሁ ኖ ታርጌት ነው። እዚህ ጋር ደግሞ ሃው ሪዋርድ ፖይንትስ ወይም በሰዓት ስንት ትቀበላላችሁ ሲል በአንድ ሰዓት 500 ይላል እና በአንድ ሰዓት 500 ማለት 2 ሰዓት ተቀምጣችሁ 1000 ማለት ነውና 2 ሰዓቱን ስትቀበሉ ክሌም ማድረጋችሁንም ሲጀመር ግን በአንድ ሰዓት ሲታሰብ 500 ነው ለማለት ነው። እና እዚህ ጋር ተመልከቱት ደግሞ እናንተ ጋር በደንብ ኬ ላይ 24000 ተቀብላችሁ 600 ፐር አወር ይሆናል ወይም 600 በአንድ ሰዓት ትቀበላላችሁ ማለት ነው። 2 ሰዓት ሲሆን ደግሞ 1200 እንደማለት ነው። እና ይቀጥላል ውድ ላይ ግን ከ7 ቀን በኋላ እንደምታዩት ሁሉንም ሰዓት 2 ሰዓት ነው የምትቀመጡት። ሁሉንም ሰዓት 2 ሰዓት ነው የምትቀመጡት ይላችኋል። እና ደግሞ በምትሰጡት ይጨምራል። ግን እሱ ምን ይፈልጋል? የምትቀበሉትን ፖይንት ይፈልጋል። ለምሳሌ እዚህ ጋር ኬ ላይ 24000 ይፈልጋል። ስንት ሊሰጣችሁ? 1200። ጄ ላይ 50000 ይፈልጋል። ኤች ላይ 150000፣ አይ ላይ ይቅርታ 150000፣ ኤች ላይ 300000፣ ጂ ላይ 900000 እያለ ሱፐር ድረስ 50 ሚሊዮን ድረስ ይፈልጋል። 50 ሚሊዮን ኤስ ላይ ለመድረስ 50 ሚሊዮን። ግን 50 ሚሊዮኑን ጊፍት ፖይንት ስትቀበሉ ሪዋርዳችሁ ስንት ይሆናል? 180,000 ይህ ይሆናል። ስንት ሰዓት ተቀምጣችሁ? 2 ሰዓት ተቀምጣችሁ። ይሄ ማለት በሰዓት ነው 180,000። 2 ሰዓቱን ግን ከተቀመጠ ወደ 260 ሺህ አካባቢ ማለት ነው። 2 ሰዓትን ተቀምጣችሁ የምታገኙት ሙሉውን ማለት ክሌም የምትሉት በዛ መልኩ ነው። ኤክስትሪም ሌቭል ይሄንን ይመስላል ማለት ነው። እና እታች ደግሞ ኦን ማይክ ዱሬሽን የሚለውን ሩል እንመልከት። ኦን ማይክ ዱሬሽን የሚለውን ሩል ስንመለከት ምን ይለናል? እዚህ ጋር እንዳልኳችሁ ኖቷን እያልኩኝ እነግራችኋለሁ። እናንተ ጋር በስልካችሁ በደንብ ትመለከቱታላችሁ። መጀመሪያም እንዳልኳችሁ ላይ ያለው ሩል ጋር እዚህ ጋር የመመሳሰል ባህሪ ያለው በደንብ የመመሳሰል ባህሪ ያለው ምንድነው? ኦን ማይክ ዱሬሽን በአማርኛ ስንገልጸው የማይክ ቆይታ ይባላል።
የማይክ ቆይታ። ኦኬ እስኪ ኖቷን እንመልከት። ኖቷንን ስንመለከት ስለ ማይክ ታይም ነው የሚያወራው። መጀመሪያም ጠቅሼላችኋለሁ እዚህ ጋርም ደግሞታል። ኦንሊ 50 ሚኒትስ ኦር አባቭ ኦን ማይክ ኮንቲኒዩስሊ ዊል ቢ ካውንትድ አዝ ቫሊድ ታይም ይላችኋል። ይኸውም እናንተ በማይክ ታይም ላይ ያሳለፋችሁ ጊዜ ከ15 ደቂቃ በላይ ሲሆን ብቻ ሰዓቱ ይቆጠራል ማለት ነው። የምትቀመጡት የማይክ ሰዓቱ ይቆጠራል ከ15 ደቂቃ በላይ ሲሆን። ኖቱ ደግሞ ምን ይላችኋል መሰላችሁ? ኖቱ ደግሞ ኦንሊ ኒው ሆስት ካን ሼር ዚስ ኖ ታርጌት ቤዚክ ሳላሪ ጆይን ዊዝ 7 ዴይስ ኤንድ ክሬትስ ሄር ፓርቲ ሩም ይላቸዋል። ይሄ ማለት የመጀመሪያውን ወይም ኤክስቼንጅ ሳታደርጉ የሚገኘውን ሪዋርድ ለማግኘት 7ቱን ቀን ጆይን ታደርጉና የመጀመሪያውን 7 ቀን ጆይን አድርጋችሁ ቤታችሁን ክሬት አድርጋችሁ ይላቸዋል። እዚህ ጋር እንደምታዩት ሆም ክሬት ፓርቲ ሩም የራሳችሁን ፓርቲ ክሬት አድርጋችሁ መስራት አለባችሁ ይላቸዋል። እና ኖት ስሪ ደግሞ እንበል። ኖት ስሪ ደግሞ ስለ ቤስ ሳላሪ ነው የሚያወራው። ቤስ ሳላሪ ወይም ደግሞ ስለ ሌላ አካውንት ስለ መክፈት ነው የሚያወራው። ይኸው ምን ይላል? ቤስ ሳላሪ ሪዋርድስ ዊል ቢ ዴዲኬትድ ዋንስ መልቲፕል አይፒአርስ ወይም አይፒስ ኦር ዲቫይስስ አር ዲቴክትድ ይላቸዋል። ይሄ ማለት ከአንድ በላይ አይፒ አድረስ ወይም መለያ ከተገኘባችሁ ዴዱክትድ ከተደረገባችሁ የምታገኙ ገቢ ይቀንሳል። ስለዚህ አንድ አይፒ አድረስ ወይም መለያ ብቻ ሊኖራችሁ ይገባል ይላል። እና ወደ መጨረሻውና ኖት ፎር ወደሚለው ስንመለከት ምንድነው ይሄ? ሪዋርድስ ኒድ ቱ ቢ ክሌምድ ኦን ታስክ ሲስተም ኦር ኢት ዊል ቢ ክሊርድ ኔክስት ዴይ። ይሄ ማለት ምን ማለት ነው? ሪዋርዶችን በታስክ ሲስተም ውስጥ ገብታችሁ ማኑዋሊ ልትቀበሉ ይገባል ማለት ነው። ማኑዋሊ ማለት አውቶማቲክ ራሱ አያስቀምጥላችሁም ፖይንታችሁ ላይ። ስለዚህ እናንተ ታስክ የምትለው ውስጥ ገብታችሁ ሰዓታችሁን መቁጠሩና ለመቁጠሩን ታዩና እዛ ጋር ሲጨርሱ ክሌም የሚል ይመጣላችኋል። ክሌም ማድረግ አለባችሁ። ክሌም ግን ካላደረጋችሁ ኤክስፓየርድ ያደርጋል በሰዓቱ ሲጨርስ። ያው እንደሚታወቀው እዚህ አፕ ላይ ሰዓት አቆጣጠሩ ወደ ማታ 3 ተኩል አካባቢ ነው። ግን ሌሎች ፕላትፎርሞች ላይ እንደ ፖፖ ሊሆን ይችላል፣ ፖፖ ላይፍ ለማለት ነው። ያው ሌሎች ፕላትፎርሞችን እዚህ ላይ የምጠቅሰው ምንድነው እንደ ምሳሌ ነው። ምክንያቱም እዛ ላይ ሰርታችሁ የመጣችሁ ናቸው አብዛኞቹ፣ እንደ ምሳሌ እንዲገባችሁ ነው። ኦኬ ሌሎች ፕላትፎርሞችን የምጠቅሰው እና ምንድነው እዚህ ጋር አራተኛው ያልኳችሁ ስለ ሰዓት አቆጣጠሩ እያወራን ነበረ። ወደ ማታ 3 ሰዓት ተኩል አካባቢ ነው እንትን የሚለው የሚያልቀው ኤክስፓየርድ የሚሆነው። ወይም ሌላ ፕላትፎርሞች ላይ ከምሽቱ 1 ሰዓት ከነገው 1 ሰዓት አካባቢ አለ። እዚህ ላይ ግን እስከ ማታ 3 ተኩል አካባቢ ነው። ማታ 3 ተኩል እስከ ንጋታው ቀኑ ሙሉ አልፎ ማታ 3 ተኩል ድረስ አካባቢ ያለው 3 ተኩል ድረስ ነው ማለት ነው። እዛ ድረስ ካለፈባችሁ ኤክስፓየርድ ያደርጋል። ስለዚህ እየገባችሁ ማኑዋሊ ክሌም ማድረግ አለባችሁ ወይም ሪሲቭ ማድረግ አለባችሁ ይላል። እና እዚህ ጋር ምን በደንብ እንዳየሁት ከሆነ በደንብ እንትኑን አልጠቀሰውም። አንዳንድ ሩሎች አሉ። ለምሳሌ አሁን እዚህ ጋር ያልጠቀሳቸው አንዳንድ ሩሎች አሉ። እነዛን የት ታገኟቸዋላችሁ ስትሉ ደግሞ እዚህ ጋር በፒዲኤፍ መልኩ ፒዲኤፍ አላችሁ እና ያንን ደግሞ ቴሌግራም ቻናል ላይ አስቀምጫለሁ። ቴሌግራም ቻናሌን ደግሞ የት ታገኙታላችሁ? ዩቲዩብ ላይ ትገቡና የኔ ዩቲዩብ ላይ ትገቡና ኦኬ አንድ ጊዜ የኔ ዩቲዩብ ላይ ትገቡና እዚህ ጋር አለች። እዚህ ጋር ሞር የምትላለች እዚህ ጋር ወይም ከዲስክሪፕሽን ወይም ከባነር ዲስክሪፕሽን ስር ነው ያስቀመጥኩት። ኦኬ እዚህ ጋር ትገባላችሁ። አንድ ጊዜ ሞር የምትለውን ትጫኑና ሞር የምትለው እንደተጫናችሁ ምን ይመጣላችኋል? ሊንክ ይመጣላችኋል። ኦኬ እዚህ ጋር የቴሌግራም ሊንክ ይመጣላችኋል። ሊንኩን በምትጫኑበት ጊዜ ወደ ቴሌግራም ይወስዳችኋል። እዛ ላይ ፒዲኤፉን አስቀምጫለሁ። ኦኬ ስለ ፖሊሲ ይጠቅማችኋል በጣም ኮይንሰር ለመሆን የሚያስባቸው ወይም ለሌሎች ፒዲኤፉ ይጠቅማችኋል። በደንብ ታነቡታላችሁ። እና የቴሌግራም ሊንክ ይሄ ነው። እዚህ ጋር ጆይን አድርጋችሁ ታገኙታላችሁ ማለት ነው። በተጨማሪም ደግሞ ምን አስቀምጫለሁ እዛ ላይ የሃላ ላይቭ ሊንክ አስቀምጫለሁ። ምንድነው የሃላ ላይቭ ሊንኩ? ከፈለጋችሁ የሆስት ሊንክ አስቀምጫለሁ። ከፈለጋችሁ ኤጀንት መሆን ደግሞ ከፈለጋችሁ ኤጀንት ሊንክ አስቀምጫለሁ። ሁለቱንም እንደምርጫችሁ። እዚህ ጋር ግን ብዙ ጊዜ ትጠይቁኛላችሁ፣ እስኪ ምንድነው እዚህ ጋር ሆስት ብንሆን ጥቅሙ ወይም የኤጀንት ሊንክ ብንገባ ጥቅማችን ምንድነው የሚለውን ብዙ ጊዜ ትጠይቁኛላችሁ። እዚህ ጋር ይሄ የእናንተ ፍቃድ ነው። ወይም ኤጀንት መሆን እንደሚታወቀው በስራችሁ ልጆችን ይዛችሁ በኃላፊነት ማሰራት ወይም ልጅ ማግኘት ልንለው እንችላለን። በዛ መልኩ ነው። እና ደግሞ ኤጀንት በዚህ መልኩ አሁን ባወራኋችሁ መልኩ ነው ኤጀንት። አይ ደግሞ ሆስቱን እቀጥላለሁ። በቃ አስብዬ አፑን ልረዳው
ካላችሁ ኤጀንት አደርጋችኋለሁ በኋላ ችግር የለም። ሆስት መሆን ትችላላችሁ የሆስት ሊንክ አውርዳችሁ ማለት ነው። እና መጀመሪያም እንደነገርኳችሁ የፒዲኤፉን ማግኘት ከፈለጋችሁ ቴሌግራም ቻናል እዚህ ጋር አለ። ጆይን ብላችሁ ገብታችሁ ፒዲኤፉን ታገኙታላችሁ አስቀምጫለሁ ማለት ነው። እና እንደምታዩትም ዩቲዩብ በዚህ መልኩ ነው። ገና 26 ሰብስክራይበር አካባቢ ነው ያለው። ዩቲዩብን ብታሳድጉልኝ እዚህ ጋር ብታበረታቱኝ ሌሎች ቪዲዮዎችን እንድሰራ እበረታታለሁ ማለት ነው። ስለዚህ ሰብስክራይብ አድርጉልኝ፣ ቻናሌን አሳድጉልኝ። እንደምታዩት 26 ሰብስክራይብ ነው ገና። እና ወደ ጉዳያችን ስንመለስ ስቲል ኒድ ይህን ይመስላል። ስቲል ኒድ አሁን እንዳስረዳኋችሁ ይመስላል። እኛም ጋር ደግሞ መስራት ከፈለጋችሁ አይዲ ይህን ይመስላል አስቀምጫለሁ። በተጨማሪም ደግሞ በቴሌግራም ኮንታክት ታገኙናላችሁ ማለት ነው። ላይ የቴሌግራም ኮንታክት አስቀምጫለሁ። ከፈለጋችሁ ኋላ ላይ ደግሞ በአይዲ ልታገኙ ከፈለጋችሁ ይኸው አይዲ ላይ ጋር አስቀምጫለሁ። እና የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ ማለት ነው። እና ሌላ ቪዲዮ ደግሞ ስለምን እስኪ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ ማለት ነው። ወይም ኮሜንት እስኪ ሼር አድርጉኝ ስለምን ልስራላችሁ የሚለውን ኮሜንት ጻፉልኝ እስኪ። እና የዛሬው ቪዲዮአችን ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሲ ዩ ሌላ ቪዲዮ እንገናኛለን።